ጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጉዳይ ለምን ያክል ቀናት ከዚህ በኋላ እንደሚቀጥል አይታወቅም። እኛ ለድርድር ለዲፕሎማሲ በራችን ክፍት ነው ይላሉ ኢራኖች። ከዛ ደግሞ የእስራኤል ፖለቲከኞች አሁንም ጥቃታችንን አጠናክረን እንቀጥላለን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር የኢራን የኒውክሌር መሰረተ ልማትን ሙሉ በሙሉ ማስወገድ አለብኝ ነው የሚለው። ሌላ ኃይል ካልገባ የሚያስቀጥላቸው አይመስልም። እንደው 2 ወር 3 ወርም የሚቀጥሉም አይመስልም። እግረኛ ለእግረኛ ገብተው የሚዋጉበት አጋጣሚ እስከሌለ ድረስ ከ2010 ጀምሮ እስራኤል የምትመካበት ቴክኖሎጂ ነው የአይረን ዶም ቴክኖሎጂ። ይሄ ቴክኖሎጂ በተቻለው አቅም ይሞክራል። እንደዛም ሆኖ ግን 90% ሰክሰስ ሬት ነው ያለው ተባለ። አሮ 2 እና 3 ስታንቀሳቀስ አክቲቬት ስታረግ እስከ 3 ሚሊዮን የአሜሪካ ዶላር ዋጋ ያስወጣል። ኢራን ውስጥ የአሜሪካም ሆነ የምዕራቡ ዓለም እስራኤል ምትል ትችላለ ወታደር በቀጥታ በእግረኛ ሳይገባ በአየር ላይ ጥቃት ብቻ የአገዛዝ ለውጥ የሚባለውን ሐሳብ እንዴት ነው ማሳካት የሚቻለው? የጋዛውን ጦርነት ሲጀምሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚድል ኢስት ማፑ የሚድል ኢስት ጂኦፖለቲካው ማፑም ሁሉም ነገር ይቀየራል ብለው የሚሊተሪ ጥንካሬ ዘላለማዊ አይደለም። ከወዳጆች ጋር ከጎረቤቶቹ ጋር የሚኖር አጋርነትና ትብብር ነው ዘላለማዊ።